ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝት ይበል። እንዴት አላችሁ? ስራ፣ ጤንነት እንዴት ነው? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ዛሬ ደግሞ እንግዲህ እጅግ በጣም ለየት ባለ መልኩ መጥቼላችኋለሁ ማለት ነው። ዛሬስ ደግሞ እኛን የሚመስል እኛ ያለንበትን ሁኔታ የሚያካትት እንዲሁም ደግሞ እኔ ነኝ እንዴ ይሄ ነገርማ የኔ ህይወት ነው፣ ይሄ ነገርማ አረብ ሀገር ያሉ ሴቶች እህቶቻችን እውነታ እነሱ ያሉበት እውነታ፣ ነገር ግን ፊልም አድርገው ሰራን ብለው እውነታውን የሰሩት እንዲሁም ደግሞ አንድ እኛን የምትመስል እህታችን እጅግ በጣም አሳምራ የሰራችው ካራክተር ላሳያችሁ መጥቻለሁ ማለት ነው። እጅግ በጣም እኔ ነኝ እንዴ ብላችሁ እስከምትሉ ድረስ በጣም የሚገርም ካራክተር ነው የሰራችሁ ማለት ነው። ለማንኛውም አብረን ማነች እቺ ሴት የሚለውን ነገር አብረን እናያለን። እስኪ አብራችሁ ቆዩ። ላይክ እና ሰብስክራይብ ያደርጋችሁ ለእኔም ለእነሱ ማስተያየታችሁን መጻፋችሁን አትርሱ። አስተያየት የተለመደ እንዲሁም ግዴታም መብትም ነው፣ ግን ደግሞ የፈለጋችሁትን አስተያየት መጻፍ ትችላላችሁ። ትህትና ትባላለች በምሳሌ ወይም ደግሞ በዳራ ድራማ ላይ ወይም ደግሞ ካራክተር ላይ ስትሰራ ነበረ። እንግዲህ አንዲት እህታችን ወደ አረብ ሀገር ለመሄድ የሰበሰበችውን ገንዘብ ከወላጆቿ ሰብስባ ይዛ መታ እንግዲህ ለደላላ ያን ነገር አስረክባ ያንን ብር አስረክባ ወደ ውጭ ወይም ደግሞ ወደ ስደት ወደ አረብ ሀገር ልትሄድ የተሰናዳች እህታችን ደላሎች ደግሞ ያንን ብር ቀምተው ብሩን ብቻ አስፈላጊ መሆኑ ብቻም ሳይሆን ብሩ ብቻ ሳትሆን የእሷንም የሰውነት አካል ክፍል ማለትም በተለምዶ ኩላሊት የምንለውን አካል አውጥተው ለመሸጥ እንዲሁም ደግሞ ከሷ የሚፈልጉት ነገር ቢኖር ህይወቷን ለማሳለፍ እንዲሁም ደግሞ ኩላሊቷን አውጥተው ለመጠቀም የሚፈልጉበትን አቅጣጫ እያመቻቹ ስለነበረ በዛ አንዳንድ ጥቃቅን ነገሮች፣ አንዳንድ ደግሞ አይሆንም ባይ ሰዎች እንዲሁም ደግሞ አይሆንም ሊሆን አይችልም ብለው የሚሟገቷቸው ሰዎች ስላሉ ያንን እየጠበቁ ባሉበት ሁኔታ እጅግ በጣም እየተሰቃየች እንዲሁም ደግሞ ከቤት አትወጣም። ገና ወደ አረብ ሀገር ካለመሄዷ ወይም ደግሞ ከመሄዷ በፊት ቤት ውስጥ መቀመጡን ትልመደው ብሎ ከውጭ የተለያየ ሽርፍራፊ ምግብ እየመጣ እየተወረወረላት እንዲሁም ደግሞ የእውነት እኛ ያለንበትን ሁኔታ አሳይታ የሰራችው እጅግ በጣም ቆንጅዬ ልጅ ትህትና የምትባል ልጅ ሰርተዋለች። በጣም ነው በጣም አመርቂ አድርጋ እንዲሁም በቃ አስመስላ ሳይሆን ሆና የሰራችበት ካራክተር ነበረ። ነገር ግን ደግሞ በዛ ሁኔታ ላይ እንግዲህ የሰው በላ ወይም ደግሞ የሰው ህይወት የሚበሉት ሰዎች ደግሞ በነገራችን ላይ ይሄ ነገር እንደ ፊልም ይታያል እንጂ በእውነቱ ዓለም ያለ ነገር መሆኑን ያው ግልጽ ነው። ኢትዮጵያ ውስጥ የማይደረግ ነገር እንደሌለም ግልጽ ነው። ነገር ግን ደግሞ ትህትና አስመስላ ሰርተዋለች። ትህትና እንግዲህ ከነዚህ ከሰዎች ለማምለጥ እጅግ በጣም ብዙ ጊዜ ወስደውባታል። እንዲሁም ጊዜ ብቻም ሳይሆን ሌሎች ሰዎችንም ለማስቸገር እንዲሁም ደግሞ እንዲቸገሩላት በመጠየቅ አንዳንድ ሰዎች አጠገቧ ለመሄድና ለማውራት እንዲሁም ለማውጣት ሞክረው ቢሆንም ነገር ግን ፍንጭ ሰጥተዋት የሆነ ጊዜ አመቻችታ ሰውየውንም ለመውጋት እንዲሁም ደግሞ ለማፍቀርም እንዲሁም ደግሞ ለሱ ጥሩ ሰው ለመሆንም ሞክራ ነበረ። ይሄ ሁሉ አልሳካላት ሲል እንግዲህ ያገኘችውን አማራጭ ተጠቅማ ለመውጣት ሞክራለች። እንግዲህ ወጣች። ዝና የሚባለው ሰውዬ ከነገ ከዛሬ ህይወቷ እንደሚያልፍ ቢነግራትም ነገር ግን ደግሞ እሷ በፈጣሪ ተስፋ አለች፣ አሁንም ትኖራለች። ነገር ግን ደግሞ አንዲት እጅግ በጣም ለሷ ጥሩ የሆነች ሰዓት አገኝታ ለማምለጥ ብትሞክርም
የሆነ ሰው ስታመልጥ ያገኛታል። እሱንም ደግሞ ማምለጥ ሲቃታት ሲደክማት ስለሮጠች መንገድ ላይ ስታገኘው ይመስለኛል። በመጨረሻም ወንድሟ እንደሚሆን ተስፋ እናደርጋለን። እሱን አብረን በሂደት እናያለን። ነገር ግን ደግሞ እኔ ታግቼ ነው የኖርኩት፣ ስለዚህ እባክህን አግዘኝ፣ ያለሁበትን ሁኔታ እያንዳንዷ ነገር ቤት ስንሄድ አስረዳለሁኝ። ነገር ግን አሁን ይዘኸኝ ወደ ቤትህ ሂድ እባክህን ስትል ነግረው ነበረ። ነገር ግን እሱም ደግሞ ምንድን ነው የታቅሻለሁ ዞር ቤልኝ ለማለት ቢሞክርም አንጀቱን ስለበላችው አልቻለም። ከዛም በኋላ ወደ ቤቱ ይዞ አክዷል። የቤቱ ሰዎች ምን ይዘህብን መጣን ብለው በጣም ቢቆጡትም እህቶቹ፣ ወንድሞቹ እናንተ ሰውን ለመርዳት ሰው መሆን በቂ ነው የሚባለውን ነገር ረሳችሁት እንዴ? መንገድ ላይ በጣም ተጨንቃ ሳያት ይጃም መጣሁ። ይሄ ደግሞ ስህተት አይደለም እውቀት ነው እንጂ ብሎ እኔ ሊገሉኝ እየሞከሩን ብቻም ሳይሆን ሊገሉኝ እየተከታተሉኝ ነው እባካችሁን ስትል እሷም ተናግራለች። ነገር ግን ደግሞ ያንን ሁሉ ነገር አይቶ ልጅየውም ለመደበቅም እንዲሁም ደግሞ ነገራቶችን ከእሷ ለማጣራት ቢሞክርም በጣም የከፋ ነው። ሰዎችም መጥተው የህግ አካሎች ነን ብለው በውሸት ለመፈተሽ ቢሞክሩም ሊያገኟት አልቻለም። ይሄ ልጅ ህይወቷን ታድጓታል። እንግዲህ ቀጣው ምን ይመስላል? ሰውየው አግኝቶ ወሰዳት ነው ወይስ የሚለውን ነገር አብረን እናያለን። በድጋሚ እንግዲህ ሰውየውም ሊያግታት ወይም ደግሞ ህይወቷን ሊያሳልፈው የሚፈልገው ሰው ተላላኪ ነው። ባይዘው ወይ እየተደወለለት የእሷ ነፍስ ከተረፈ ያንተ ነፍስ እንደሚሰዋ ብሎም ሲነግረው እኔ እሷን ካላገኘኋት ወይም ካልያዝኳት እኔ ለራሴ ራሴን እሰዋለሁ ሲልም ሲደመጥ አይታችሁታል ብዬ ተስፋ አደርጋለሁኝ። ነገር ግን ደግሞ እሷን እንዳለው እሱ ባይሰዋም አገኛታለሁ የሚለውን ተስፋ ይዞ ዛሬ ድረስ አለ። እሱ ግን ራሴን እሰዋለሁ ነበር ያለው። ነገር ግን ሲያሰዋ አላየንም። ማንም ሰው ራሱን አይሰዋም። ለማንኛውም እሷም እንግዲህ በልጁ ቤት እየፈሩም ቢሆን አኑረዋታል። ምክንያቱም ሰው መሆን በቂ ነው ስላለ ማስቀመጥም ግዴታው ነው። ነገር ግን አመሰግናለሁ እኔ ልውጣላችሁ፣ እናንተም ስለተረበሻችሁ ልውጣላችሁ ስትል ተናግራ ነበረ። በዚሁ አካባቢ እንፈልጋታለን ሲሉ ስለሰማን አርፈሽ ተቀመጭ የሚልም ነገር ነግሯታል። ልጅየውም ደግሞ እንግዲህ አደራውን የእሷን አደራ ለመዋጣት እንደምንም ብሎ እስካሁን አቆይቷታል። ዛሬስ አገኟት ወይስ የሚለውን ነገር መጨረሻ ላይ እናያለን። አለቃቸው ደውሎ ከቤት ውጡና ወደ ሰፈር ሲዘናጉ ገብታችሁ ትይዟታላችሁ ብሎ ባለው መሰረት እነሱም ትንሽ ከተወሰነ ጊዜ በኋላ ለመመለስ ይሞክራሉ። ከመመለሳቸው በፊት ልጅቱ ወደ ሳሎን ወጥታ ማለትም ትትና እያወራይ ከነሱ ጋር እየተጨናነቀ ብትኖርም ነገር ግን እነሱም ተመንጣታቸው አልተቆጠቡም። መጥተዋል። ወደ በር ሂዶ ሲያይ መንገድ ላይ ያገኘችው ልጅ እንግዲህ እስካሁን ሲተባበራት የነበረው እሱ ነበረ። ነገር ግን ደግሞ ሌሎች በእሷ ምክንያት እየተረበሽን ነው፣ ነገር ግን አስወጣልን እያሉት ቢሆንም ልጁም ደግሞ አሳልፌ ያልሰጣትም እኔ እስካለሁ ብሎ በማሰብ ድንገት እንግዲህ አዘናግተው ሳሎን እንደመጣ የልጅቷ ከፍተው ለመግባት ችለዋል። እንግዲህ ከፍተው ገብተው አገኟትስ ወሰዷት የሚለውን ነገር ቀጣይ ፕሮግራም ይዘን እንመጣለን ማለት ነው። እስከዛ ድረስ ላይክ እና ሰብስክራይብ አድርጉ። እኔ እዛ ሰፈር የምታስቀኝ እዚህ ቤት የምታስቀኝ የግሌ ናት። የግሌ ወጥ እንጨት ወይም ማንኪያ መቼ ነው የሚያርፈው ነው የኔ ጥያቄ።